ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ሩሲያም ትላንት ለተገደሉባት የጦር ጀነራል ብቀላም በዩክሬን ላይ መጠነ ሰፊ ጥቃት መፈጸሟ ተነገረ። በጥቂቱ 3 ሰዎች ሲገደሉ ከፍተኛ ንብረት መውደሙና በሀገሪቱ በርካታ አካባቢዎች የኤሌክትሪክ ኃይል መቋረጡ ይነገራል። ፕሬዝዳንት ዜሌንስኪ የሩሲያን የብቀላ ጥቃት ግዙፍና ሌሊቱን ያለ እንቅልፍ ማደራቸውን ገልጸዋል። ቢያንስ 700 የሚጠጉ ድሮኖችና ሚሳኤሎች ዩክሬን ላይ መዝነባቸውንና ዋነኛም የኃይልና የትራንስፖርት መሠረተ ልማቶች መመታታቸውን ፕሬዝዳንቱ አረጋግጠዋል። በ3 ግዛቶች ወይም ክልሎች ሙሉ በሙሉ ኤሌክትሪክ መቋረጡን፣ በዋና ከተማ ኪቭም የመኖሪያ ሕንፃ መመታቱንና ከ5 ሰዎች በላይ መቁሰላቸውን ዘገቦች አመልክተዋል። የሩሲያ መከላከያ ሚኒስቴር ዛሬ ከሰዓት ባወጣው መግለጫም የዩክሬን ጦር ኃይል ይጠቀምበታል ያለውን የኃይልና የትራንስፖርት መሠረተ ልማት መምታቱን አረጋግጧል። ሩሲያ ሚሳኤል በተኮሰች ቁጥር በስጋት የቦምብ መጠለያ የሚሸሸገው ሕዝብ ሀገር ሰላም ብሎ ከመጠለያ ሲወጣም ቤቱ ፈርሶ አሊያም ጨለማ ሆኖ ይጠብቀዋል። ዛሬም የሆነው ይኸው ነው። በ3 ክልሎች ከ1 ሚሊዮን በላይ ሕዝብ ጨለማ ውስጥ እንደሚገኝ ተነግሯል። ትላንት በሞስኮ ከፍተኛ የሩሲያ የጦር ጀነራል በመኪናቸው በተጠመደ ቦምብ መገደላቸውን ተከትሎ የሞስኮ ባለሥልጣናት ጣታቸውን ዩክሬን ላይ መቀሰራቸው ይታወቃል።
ጥቃቱን ተከትሎም ፕሬዝዳንት ዜሌንስኪ የአውሮፓ መሪዎች ከሩሲያ የበቀል ዱላና ከፈረንጆቹ ገና ጋር ተያይዞ ሩሲያም ያቀደችውን የተጠናከረ ዘመቻ ለመከላከል ድጋፍ እንዲያጠናክሩ ጠይቀዋል። የአውሮፓ መሪዎችም ሆኑ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገሮችን ከሩሲያ ጥቃት ለመከላከል የዩክሬን መጠናከር ወሳኝ ነው ብለዋል። የኔቶ ዋና ጸሐፊ ማርክ ሩት ለጀርመን ዜና አገልግሎት በሰጡት ቃል አባል ሀገራት ባለፈው ሰኔ በኔዘርላንድስ ጉባኤ በገቡት ቃል መሠረት የመከላከያ በጀታቸውን እንዲያሳድጉ አጽንኦት ሰጥተዋል። እነዚህን ሁለት ቁም ነገሮች ከሰራን ዩክሬንን ካጠናከረንና አባል ሀገሮች የመከላከያ በጀታቸውን ካሳደጉ ራሳችንን ለመከላከል እንችላለን፣ ፑቲንም እጃቸውን ለማንሳት አይሞክሩም ብለዋል ዋና ጸሐፊው። አሜሪካም፣ ብሪታንያም፣ ቱርክ፣ ሩማንያ፣ ፖላንድ፣ ጀርመን፣ ፈረንሳይና ቤልጅየምን ጨምሮ ከአውሮፓና ሰሜን አሜሪካም 32 አባል ሀገራትን ያቀፈው ኔቶ አንድ አባል ሀገር ሲነካ ወይም ከተነካ ሁሉም እንደተነኩ ተቆጥሮ የጋራ ምላሽ የመስጠት ዋነኛ ዓላማን ይዞ የተነሳ ነው። የጋራ መከላከያም ዩክሬንም አባል ብትሆን ኖሮ ዛሬ ፑቲን ፍልሚያቸው ከ32 የኔቶ አባል ሀገራት ጋር በሆነ ነበር። ዩክሬን የኔቶ አባል እንዳትሆን ሲከላከሉና የጦርነቱ ዋነኛ ምክንያትስ ይኸው የዩክሬን አባልነት እንቅስቃሴ መሆኑ ተደጋግሞ የተባለ ነው። በአሁኑ ወቅት በአሜሪካም የሰላም ዕቅድ ለዩክሬን ከቀረቡ ግዴታዎች አንዱ የኔቶ አባልነት ዕቅዷን እንድትተው የሚል እንደሆነ ይታወቃል። ኔቶ በመሳሪያና በገንዘብ ከሩቅ ሆነው ለዩክሬን ድጋፍ የሚሰጠውም ለዚህ ነው፣ አባል ባለመሆኗም። አጠቃላይ ኔቶን የማጠናከር ሥራ ግን ጊዜ ሊሰጠው እንደማይገባ የጠቀሱት ዋና ጸሐፊው የሩሲያን ወታደራዊ ወጪ በማስላት ተወዳዳሪ ልንሆን የግድ ይላል በማለት አሳስበዋል። ሩሲያ በአሁኑ ወቅት ከሀገሪቱ አጠቃላይ በጀት ከ40 በመቶ በላይ ለመከላከያም እያዋለች መሆኑን አክለዋል። ይህ በእንዲህ እንዳለ ሩሲያም የዩክሬንን ኦዴሳ ወደብ ደጋግማ እያጠቃች ሲሆን ዓላማውም ዩክሬንን ከወደብና ከባህር እንቅስቃሴ የማገድ እንደሆነ ይነገራል። ከሳምንቱ መጨረሻ ጀምሮ እስከ ትላንት ሌሊት በኦዴሳም ከፍተኛ የድሮንና የሚሳኤል ጥቃት መፈጸሙ ሲታወቅ በእርግጥም የወደቡን የዕለት ተዕለት እንቅስቃሴ ማስተጓጎሉ ተመልክቷል። ፕሬዝዳንት ዜሌንስኪም ይህንኑ አረጋግጠዋል። በኦዴሳ ግዛት የሚገኘው የዩክሬን ግዙፉ ወደብ የሀገሪቱ ቁልፍ የንግድ ማሳለጫና የነዳጅ መግቢያ እንደሆነ ይወሳል። ዩክሬንን ከጥቁር ባህር ተጠቃሚነት ማገድ ዋነኛ ዓላማችን ነው ብለዋል ፕሬዝዳንት ፑቲን ከሰሞኑ በሰጡት መግለጫም። ይህንኑ 4 ዓመታት ያስቆጠረውን ጦርነት ለማስቆም በአሜሪካ መሪነት የተጀመረው የሰላም ድርድር የቀጠለ ሲሆን ያለፉትን 3 ቀናት በፍሎሪዳም ከዩክሬንና ከአውሮፓ ተወካዮች ጋር ንግግር መካሄዱ ታውቋል። በዚያው በሚያሚ በአሜሪካና በሩሲያ ልዑክ መካከል ሌላ ውይይት መካሄዱ ሲነገር ሁለቱም ንግግሮች በጥሩ ሁኔታም የተካሄዱ መሆናቸውን የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ገልጸዋል። አወዛጋቢ በሆኑ የመሬትና ሌሎች ጉዳዮች ላይ መግባባት ተደርሶ እንደሆነ ግን በዝርዝር አልተናገሩም። አሜሪካም ከተለያዩ ሀገራት አምባሳደሮችና ዲፕሎማቶቿን ወደ ሀገር ማስጠራቷ ተነገረም። 30 የሚደርሱ ከፍተኛ ዲፕሎማቶች ያለምንም ማብራሪያም ወደ ዋሽንግተን እንዲመለሱ በስልክ እንደተነገራቸው ሮይተርስ ዘግቧል። ይህ ከሥራ የማሰናበት የሚመስለው መልእክት ካለፈው ረቡዕ ጀምሮ ለአምባሳደሮች ሲደርስ መቆየቱ ታውቋል። ወደ ዋሽንግተን እንዲመለሱ ከተነገራቸው ዲፕሎማቶችና አምባሳደሮች አብዛኞቹ ከአፍሪካ ሀገራት ናቸው ተብሏል። ከ28 ሀገሮች ግማሾቹ ከአፍሪካ መሆናቸውን በስም ከተዘረዘሩት 28ቱ ሀገራት መካከል ደግሞ ግብፅና ሶማሊያ ሲገኙበት አሜሪካም ከዚህ ውሳኔ የደረሰችበት ምክንያት በዝርዝር አልተገለጸም። አንዳንድ ወገኖች ግን እርምጃው አሜሪካም በውጭው ዓለም ያላትን ታማኝነት የሚያዳክም ነው በማለት ይተቻሉ። ቅድሚያም ለአሜሪካ በሚለው የትራምፕ አስተዳደር መርህ መሠረት በዓለም አቀፍ ግንኙነት ብዙም ሚና የላቸውም ከሚላቸው ሀገራት ዲፕሎማቶቹን ያስወጣል። ይህ አዋዜ ነው። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ።
በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና